የምትከታተሉት የማራናታ ፕሮግራማችንን ነው። የተወደዳችሁ ተመልካቾቻችን በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዛሬ ቀዳሚ ፕሮግራማችን ዜና ማራናታ ነው። ሰሞኑን በታይዋን በተነሳ ከባድ ወጀብና አውሎ ነፋስ ወደ 12 ሰዎች ሲሞቱ ከ120 በላይ የሚደርሱ ሰዎች ደግሞ የደረሱበት አልታወቀም። በሌላ በኩል ደግሞ ቬንዙዌላ ውስጥ ከባድ ርዕደ መሬት ተነስቷል። እንደነዚህና የመሳሰሉት የመጨረሻውን ዘመን የሚያስቃኙን እንዲሁም ደግሞ እንድንነቃ እንድንዘጋጅ እንድንጠነቀቅ የሚያደርጉንን የዜና ማራናታ ወሬዎች ልታደርሰን ነጻነት መስመር ላይ ናት። ነው ዜና ማራናታ ይቀጥላል። በድጋሚ አብራችሁን ቆዩ። መልካም ቆይታ ይሁንልን። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፍ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የዜና ሰዓታችን ነው። ከመረጃዎቹ ጋር ነጻነት አቁማ ነኝ። በታይዋን በደረሰ ከባድ ወጀብና አውሎ ነፋስ ቢያንስ 14 ሰዎች ህይወታቸው ማለፉ ተሰማ። በታይዋን ራጋሳ በተሰኘ ከባድ አውሎ ነፋስና ወጀብ ቢያንስ 13 ሰዎች ሲሞቱ ከ120 በላይ የሚሆኑት ደግሞ የደረሱበት አልታወቀም ተብሏል። በታይዋን የመሬት መንሸራተት ያጋጠመ ሲሆን በአደጋው ወደ 60 ሚሊዮን ቶን የሚገመት ውሃ ተለቆ በታይዋን ምስራቃዊ ክፍል በጓንፉ ከተማ ውስጥ ከባድ የጎርፍ አደጋ አስከትሏል። ጎርፉ በርካታ ቁልፍ ድልድዮችን ጠራርጎ የወሰደ ሲሆን መኪናዎች በውሃ ውስጥ ተውጠው ታይተዋል። ከታይዋን በተጨማሪም በሆንግ ኮንግ ባለስልጣናት ነዋሪዎች በቤት ውስጥ እንዲቆዩ በመጠየቅ ከፍተኛ አውሎ ነፋስ ሊኖር ይችላል ሲሉ ማስጠንቀቂያ ሰጥተዋል። አውሎ ነፋሱን በማሰብ የከተማው ዓለም አቀፍ አየር ማረፊያና ትምህርት ቤቶች ተዘግተው የዋሉ ሲሆን በደቡባዊ ቻይና ከሚገኘው ጓንግዶንግ ግዛት የዘንድሮ ኃይለኛ አውሎ ነፋስን ተከትሎ ከ1 ሚሊዮን በላይ ነዋሪዎች ከአካባቢያቸው ተፈናቅለዋል ተብሏል። ቬንዙዌላ በርዕደ መሬት ተመታች። የአሜሪካ ማዕቀብ ኢኮኖሚያን ያሽመለመደባት ሀገረ ቬንዙዌላ ከዋና ከተማዋ ካራካስ የተነሳው የመሬት መንቀጥቀጥ እስከ ጎረቤቷ ኮሎምቢያ ድረስ ተሰምቷል ተብሏል። ነገሩ ያስደነገጣቸው ነዋሪዎች የመኖሪያ ስፍራቸውን ለቀው ሲወጡ ታይተዋል። ቬንዙዌላውያን አደገኛ ቀጠና በሚባለው የመሬት ክፍል ድንበር አካለው የሚኖሩ ህዝቦች ሲሆኑ 80% የመሬት መንቀጥቀጥ አደጋ ተጋርጦባቸዋል የሚባለው። በዚህም የተነሳ እስካሁን በርካታ ቬንዙዌላውያን ሰዎች ህይወታቸውን አጥተዋል። ወደ ቀጣዩ ንለፍ። ዓለም በአሁኑ ጊዜ መስቀለኛ መንገድ ላይ ናት የሚያስብላት ከባድ ፈተናዎች የተጋፈጠች ትገኛለች መባሉን ይመለከታል። በኒውዮርክ የተካሄደው የተባበሩት መንግስታት ድርጅት መደበኛ ስብሰባ ላይ እንደተገለጸው እነዚህ ፈተናዎች ሰው ሰራሽ እንደመሆናቸው መፍትሄዎቹም ሰዎች ጋር ቢሆኑም ዓለም ግን ችግሮቹን ለመፍታት ዳተኛ ሆኗል ተብሏል። የዓለም ፈተናዎች የሚባሉት ሁሉ በየዓመቱ በሚካሄደው የተመድ መደበኛ ጉባኤዎች ላይ እየተነሱ ዓለም የጋራ መፍትሄ እንዲሰጥ ባቸው ቢጮህም የመጣ ለውጥ ግን የለም የተባለ ሲሆን የሩሲያና የዩክሬን ጦርነት፣ የመካከለኛው ምስራቅ ቀውስ፣ የቀይ ባህር ውጥረትና በየሀገራቱ የሚፈጠር የውስጥና ድንበር ዘለል ቀውሶች በተባበረ ክንድ ለመፍታት ጥሪ ቢደረግም ጠብ ያለ የመፍትሄ ተግባር ግን የለም ተብሏል። ዓለም እርስ በርስ መቆራቀሱ ሳያበቃው የአየር ንብረት ለውጥ ደግሞ ሌላ ፈተና የደቀነ አስከፊ ጉዳይ እየሆነ መምጣቱ ሲገለጽ በኒውዮርክ እየተካሄደ ባለው 80ኛው የተመድ ጠቅላላ ጉባኤ ላይ ከተነሱት ጉዳዮች መካከል የአየር ንብረት ለውጥ ፈተናም አንዱና ትልቁ ሆኖ ተጠቅሷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በመክፈቻ ንግግራቸው ዓለም ተደራራቢ ቀውሶች እያጋጠሟት መሆኑን ጠቅሰው ያለ ዓለም አቀፍ ትብብር ፕላኔቷ ትርምስ እንደሚያጋጥማትም አስጠንቅቀዋል። ወደ ቀጣዩ ንለፍ። ትራምፕ ሩሲያን የወረቀት ላይ ነብር ማለታቸውን ተከትሎ ሞስኮ ጦርነቱን እንደምትቀጥል ማስታወቋን ይመለከታል። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ድንገት ወደ ዩክሬን ያደረጉትን የአቋም ለውጥና ሩሲያን የወረቀት ነብር ብለው መፈረጃቸውን ተከትሎ ሞስኮ ጦርነቱን ከመቀጠል በቀር ምንም አይነት አማራጭ እንደሌላት አስታውቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩክሬን በውጤታማነት ጦርነቱን ማሸነፍ እንደምትችል ነገረውን የትራምፕን አባባል በመቃወም
በመቃወም ሩሲያ በዩክሬን ላይ የምታደርገውን ጥቃት ጥቅማችንን ለማረጋገጥና ግቦቹን ለማሳካት እንደምትቀጥል አስታውቀዋል። የአሜሪካው ፕሬዝዳንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ከፕሬዝዳንት ቮሎዲሚር ዘለንስኪ ጋር ከተገናኙ በኋላ በማህበራዊ ሚዲያ ላይ ባሰፈሩት መልእክት አጋርነታቸውን ወደ ዩክሬን በይፋ ሲያደርጉ ታይተዋል። ከሩሲያ ጋር ያለውን መቀራረብ ማብቃቱን የገለጹት የዩናይትድ ስቴትስ ፕሬዝዳንት ሩሲያ ለ3 ዓመት ተኩል ያለ ዓላማ ስትዋጋ የነበረችውን ጦርነት ለማሸነፍ ከአንድ ሳምንት ባነሰ ጊዜ ውስጥ እውነተኛ ወታደራዊ ኃይል ቢኖራት ተጨርሰው ነበር ሲሉ ተደምጠዋል። የሩሲያ ጦርነት የኢኮኖሚ ውድቀት ያስከተለ ሞስኮንም የወረቀት ላይ ነብር እንድትመስል ያደረገ ነው በማለት ፕሬዝዳንት ትራምፕ ተናግረዋል። የሚነሱ ጥያቄዎች ከቀነሱ ከአሜሪካ ጋር ድርድር ለማድረግ ፍላጎት እንዳላቸው መግለጻቸውን ይመለከታል። የሰሜን ኮሪያው መሪ ኪም ጆንግ ኡን ዋሽንግተን ሀገራቸው የኒውክሌር ጦር መሳሪያዋን እንድትተው መወትወቷን ካቆመች ከአሜሪካ ጋር ለመነጋገር ዝግጁ መሆናቸውን ጠቁመዋል። ዩናይትድ ስቴትስ እኛን ከኒውክሌር ነፃ የማውጣት አባዜን ከተወችና እውነታውን ከተቀበለች እንዲሁም እውነተኛ ሰላማዊ አብሮ መኖርን የምትፈልግ ከሆነ ከዩናይትድ ስቴትስ ጋር የማንቀመጥበት ምንም ምክንያት የለም ሲሉ ኪም በፒዮንግያንግ ከፍተኛ የህዝብ ምክር ቤት ባደረጉት ንግግር ላይ መግለጻቸውን የኮሪያ ማዕከላዊ የዜና አገልግሎት ዘግቧል። የሰሜን ኮሪያው መሪ በትራምፕ የመጀመሪያ የፕሬዝዳንትነት ጊዜ ለ3 ጊዜ ያገኟቸውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕን አስመልክቶ አስተያየታቸውን ሰጥተዋል። በግል እኔ አሁንም ስለ አሜሪካው ፕሬዝዳንት አስደሳች ትዝታዎች አሉኝ ብለዋል። ይህ የኪም አስተያየት የተሰማው ትራምፕና የደቡብ ኮሪያው መሪ ሊ ጃኢሚንግ ባለፈው ወር በዋይት ሃውስ በተካሄደው ስብሰባ ላይ ከሰሜን ኮሪያ አቻቸው ጋር ለመገናኘት ፈቃደኛ መሆናቸውን ከገለጹ በኋላ ነው። አንድ ቀን አየዋለሁ፣ እሱን ለማየት በጉጉት እጠብቃለሁ፣ ከኔ ጋር በጣም ጥሩ ነበርን ሲሉ ትራምፕ በወቅቱ ተናግረው የነበረ ሲሆን ቤተሰባቸው ሰሜን ኮሪያን ለ3 ትውልድ የገዛውን የኪም ቤተሰብ እንደሚያውቁም ፕሬዝዳንት ትራምፕ ተናግረዋል። በማድመጥ ላይ ያላችሁት ከጂኤምኤም ቲቪ የሚቀርብላችሁን የማራናታ ዝግጅት ዜናዎችን ነው። አንድ የውርጃ ደጋፊ አክቲቪስት የውርጃ ህግ እንዲጸና በርካታ የጠቅላይ ፍርድ ቤት ዳኞችን ለመግደል አቅዶ ነበር ተባለ ይላል ቀጣዩ ዜና። የጠቅላይ ፍርድ ቤት ዳኛ የሆኑትን ብሬት ካቫናውን ለመግደል ያሴረው የካሊፎርኒያ ነዋሪ የውርጃ ህግን ለመጠበቅ ሲል ቢያንስ 2 ሌሎች ወግ አጥባቂ ዳኞችን መግደል ፈልጎ ነበር ተብሏል። አዲስ የፍርድ ቤት መዝገቦች የጽንስ ውርጃ ደጋፊዎችና ራማጆች ዳኞችን ለመግደል እስከ ማቀድ ድረስ ያሉበትን ከፍተኛ የጽንፈኝነት ደረጃ የሚያንጸባርቅ መሆኑንም አሳይቷል ተብሏል። ኒኮላስ ጆን ሮስኪ የተባለው የ28 ዓመቱ የሴሚ ቫሊ ዩኒቨርሲቲ ነዋሪ ዳኛ ካቫናውን ለመግደል ባደረገው ጥረት የአሜሪካ ባለስልጣን ላይ የግድያ ሙከራ በማድረግ የ30 ዓመት እስራት ይጠብቀዋል ተብሏል። በአሜሪካ ቨርሞንት አንድ ክርስቲያን ትምህርት ቤት ተማሪዎቹ ጾታቸውን የቀየሩ አትሌቶች ካሉበት ቡድን ጋር የሚደረግ ውድድር ጋር በተያያዘ ጉዳይ ከታገደ በኋላ ወደ ነበረበት መመለሱ ተሰማ። በአሜሪካ ቨርሞንት አንድ ክርስቲያን ትምህርት ቤት ተማሪዎቹ ጾታቸውን የቀየሩ አትሌቶች ካሉበት ቡድን ጋር የሚደረግ ውድድር ጋር በተያያዘ ጉዳይ ከታገደ በኋላ ወደ ነበረበት መመለሱ ተሰማ። የቨርሞንት ክርስቲያን ትምህርት ቤት ጾታውን የቀየረ አትሌት ያለበትን የሌላ ትምህርት ቤት ቡድን ጋር ለመወዳደር ፈቃደኛ ባለመሆኑ ታግዶ የነበረ ሲሆን የፌደራል ይግባኝ ሰሚ ፍርድ ቤት በቨርሞንት የሚገኝ የክርስቲያን ትምህርት ቤት በዚህ ምክንያት በግዛቱ ባለስልጣናት በየትኛውም የትምህርት ቤቶች ውድድር ላይ እንዳይሳተፍ የተጣለበትን እግድ ውድቅ አድርጓል። ዩናይትድ ስቴትስ ሁለተኛ ደረጃ ፍርድ ቤት ይግባኝ ሰሚ ችሎት በሴፕቴምበር 9 ላይ በትምህርት ቤቱ የተላለፈበትን ትዕዛዝ በመሻር ለመለስተኛ ሁለተኛ ደረጃ ቨርሞንት ክርስቲያን ትምህርት ቤት የሚደግፍ ትዕዛዝ መስጠቱ ለትምህርት ቤቱ ትልቅ ድል ነው ተብሏል። የዳኞች ቡድን የቨርሞንት ርዕሰ መምህራን ማህበር ቪፒኤ ድርጊት ለትምህርት ቤቱ ሃይማኖታዊ አቋም ጥላቻን ያሳየና ትምህርት ቤቱ በነፃ ስፖርታዊ ብቃት የመወዳደር ጥያቄውን የሚጻረር ነው ብሏል። እንደ አውሮፓውያን አቆጣጠር በፌብሩዋሪ 2023 የቨርሞንት መካከለኛ ልጃገረዶች የቅርጫት ኳስ ቡድን ከሎንግ ትሬል ትምህርት ቤት ጋር የተደረገውን የጥሎ ማለፍ ጨዋታ ላይ በተፈኳካሪ ቡድን ውስጥ ጾታውን ወደ ሴት የቀየረ ወንድ ተማሪ እንዳለ ካወቁ በኋላ የቨርሞንት ትምህርት ቤት ኃላፊዎች ለሴት ተጫዋቾቻቸው ፍትሃዊነት የጎደለው መሆኑንና
ደህንነታቸው እንዳሳሰባቸው በወቅቱ ተናግረዋል ሲል ዘገባው ያስረዳል። ይህ ከሆነ ከጥቂት ሳምንታት በኋላ የቬርሞንት የክርስቲያን ትምህርት ቤት ሁሉም መንግስት ስፖንሰር ካደረጋቸው ስፖርቶች እንዲሁም እንደ ሳይንስ ትርኢቶችና የተማሪዎች የቃላት ውድድር ጭምር እንዳይሳተፍ እግድ ተጥሎበታል። አሊያንስ ዲፌንዲንግ ፍሪደም የተባለ ተቋም ይህንን የክርስቲያን ትምህርት ቤት በመወከል በመንግስት ባለስልጣናት ላይ ክስ ያቀረበ ሲሆን ትምህርት ቤቱ መብቱ የሆነውን የሃይማኖት ነጻነትን በመጠቀሙ የመንግስት ባለስልጣናት ትምህርት ቤቱን መቅጣታቸው ጥፋት መሆኑን በክሱ ያስረዳል። የቪፒኤ ስራ አስፈጻሚ ጄ ኒኮልስ ትምህርት ቤቱ ጨዋታውን ከሰረዘው ከሁለት ቀናት በኋላ በሃይማኖት ነጻነት ሽፋን የሚደረግ ግልጽ መድሎ ሲል የከሰሰ ሲሆን የቪፒኤ ይግባኝ ሰሚ ኮሚቴ የትምህርት ቤቱን ሃይማኖታዊ አቋም ስህተት ማለቱን ሪፖርቱ ገልጿል። ኮሚቴው ጾታቸውን የቀየሩ ተማሪዎች በትምህርት ቤቶች ውስጥ ሲሳተፉ ፍትሃዊ ያልሆነ ውድድር ከመፍጠራቸውም በላይ ሌሎች ላይ አደጋ ላይ ይጥላሉ የሚለውን የክርስቲያን ትምህርት ቤቱን ንግግር ተረት ነው ብሎ ነበር። ይሁን እንጂ የፌዴራል ይግባኝ ሰሚ ፍርድ ቤት በቬርሞንት ክርስቲያን ትምህርት ቤት በየትኛውም ውድድር እንዳይሳተፍ የተጣለበትን እግድ ውድቅ አድርጎለታል። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በብሪታንያ ክርስቲያኖች የህይወት እሴትና ነጻነት እንዲጠበቅ ሲል የ2025 ዓመተ ምህረት የዌስት ሚኒስትር መግለጫው ማሳሰቡን ይመለከታል። በብሪታንያ ውስጥ የሚገኙ ከፍተኛ ደረጃ ያላቸው ክርስቲያናዊ መሪዎች በቅርብ ዓመታት ውስጥ የዜጎች ነጻነት፣ ስነ ምግባርና የሰው ህይወት ዋጋ እየቀነሰ መምጣቱን ተከትሎ አዲስ የጋራ መግለጫ አሳልፈዋል። የ2025 ዌስት ሚኒስትር መግለጫ በሚል ርዕስ የተለቀቀው ሰነድ በሀገሪቱ ውስጥ ከታዩ ግዙፍ ማህበራዊ ለውጦች አኳያ በ2010 ዓመት የወጣው ቀደምት መግለጫ ማሻሻ እንዲሆን የታሰበ ሲሆን በሰባት ቁልፍ ጉዳዮች አስፈላጊ ለውጦች እንዲደረጉም ይጠይቃል። ፓርላማና ሌሎች የስልጣን አካላት በሰው ልጅ አካላዊ ተፈጥሮ፣ በቤተሰብ ግንኙነትና በትምህርት ቤቶች ውስጥ በጾታ ትምህርት ላይ የሚወስኗቸው ውሳኔዎች ከባድ መዘዝ እየፈጠሩ ነው በማለት አስተያየት ሰጥቷል። መግለጫው በተለይም የእምነት የህሊናና የመናገር ነጻነት እስካልተጠበቀ ድረስ የብሪታንያን ዲሞክራሲ ከፍተኛ አደጋ ላይ እንዲወድቅ ያደርገዋል ሲል አስጠንቅቋል። የሃይማኖት ነጻነት የበላይነትን ለማስከበር ለሚሹ አክቲቪስቶች ወይም ለፖለቲካ ቡድኖች ጥያቄ ለማስገዛት የሚደረገው ሙከራን እንቃወማለን ሲል በጥብቅ የአቋም መግለጫው አካቷል። የዌስት ሚኒስትር በመግለጫው እንዳስታወቀው የቤተሰብ አለመረጋጋትን ወረርሽኝ በማለት የገለጸ ሲሆን መለየትና መፋታት በቀላሉ የሚገኙና የተለመዱ ሆኗል በማለትም ተናግሯል። በምትኩ ትዳርንና የቤተሰብ ህይወትን ማጠናከር እንደሚገባም ጠቁሟል። በተጨማሪም ወላጆች ለልጆቻቸው ትምህርትና አስተዳደግ ቀዳሚ ኃላፊነት እንዳለባቸው አጽንኦት ሰጥቷል። የቀድሞ የሮችስተር ጳጳስ ሚካኤል ናዚር ዋነኛ የትኩረት ነጥቦችን ያነሱም ሲሆን በምንችለው መንገድ እግዚአብሔርን ማምለካችንን መቀጠል አለብን በማለትም ተናግሯል። ክርስቲያኖች ህብረተሰቡ ምን ደረጃ ላይ ደርሷል ብለው ራሳቸውን መጠየቅ አለባቸው በማለት ክርስቲያኖች ሰዎች ከጨለማው ጨለማ የሚያወጣ የብርሃን ማህበረሰብ ለመሆን የስርዓት ለውጥ አስፈላጊነትን አጽንኦት ሰጥቶ ጠቅሶታል። በሌላ በኩል በብሪታንያ በፖለቲካ ደረጃ መንፈሳዊ ውጊያ እየተካሄደ መሆኑን በማንሳትም ብዙ የጎዳና ላይ ሰባኪዎች መታሰራቸውን በተመለከተም ተገቢ አለመሆኑንም አንስቷል። የ2025 የዌስት ሚኒስቴር መግለጫ በብሪታንያ ውስጥ ክርስቲያኖች በማህበራዊና ህገ መንግስታዊ ጉዳዮች ላይ ያላቸውን አሳሳቢ ደረጃ ያመለከተ ሲሆን በተለይም የሃይማኖት ነጻነት፣ የቤተሰብ እሴቶችን መገንባትና የሰው ህይወት መብትን መጠበቅ ከማዕከላዊ ቦታ ላይ እንዳልጠፉ ለማረጋገጥ በትጋት መሰራት እንደሚገባ አጽንኦት ሰጥቷል። የተወደዳችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ከተለያዩ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የማራናታ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። የተወደዳችሁ የማራናታ ፕሮግራማችን አሁን ይቀጥላል። በድጋሚ መልካም ጊዜ ሆነልን። ሰሞኑን በጣም አነጋጋሪ የሆነው ጉዳይ እንግዲህ በሴፕቴምበር 23፣ 24 እና 25 ንጥቀት ይሆናል በሚል
በተለያየ ዓለም ላይ በተሰራጩ የተወሰኑ ሰዎች ባሰራጯቸው መልእክቶች ምክንያት ብዙ ሰዎች ቤት ንብረታቸውን እስከ መሸጥ እንዲሁም ደግሞ እኛም ሀገርም ጭምር እንኳን ጾም ጸሎት ገብተው እስከ መጠበቅ የደረሱ ሰዎችን ሰምቻለሁ። በተለያየ ዓለማት ደግሞ ንብረቶቻቸውን ሸጠው ለንጥቀት እየተዘጋጁ እንደነበረ የብዙ ሰዎች ክስተት መሆኑን ደግሞ የተለያዩ የዓለማችን የክርስቲያን ሚዲያ ወሬዎች እንደነበር ይታወቃል። እንግዲህ ሴፕቴምበር 23 24 እና 25 ላይ በጣም ይጠበቅ ነበር እንግዲህ ንጥቀት ይሆናል ተብሎ ከዛም ቀደም ሲል ባለፈውም ሳምንት ይሄ ጊዜ የንጥቀት ጊዜ እንደሆነ ብዙዎች እንደሚናገሩ ጭምር ስንናገር ነበርና ብዙዎች እንግዲህ ይሄንን መልእክት አስተላልፈው ለብዙዎች ደግሞ ባለመሆኑ ምክንያት ደግሞ ሌላም መዘዝ ይዞ እንዳይመጣም ጭምር ስንናገር ነበር። ያው እንግዲህ በተለያዩ ዓለማት የተለያዩ ሰዎች ተነስተው እኛም ሀገርም ጭምር የንጥቀት ጊዜ ይሆናል የምጽአት ጊዜ ይሆናል ብለው የተናገሩ ሰዎች እንደነበሩና ያም እንዳልተከሰተ ምንም እንዳልተፈጠረ ለመረዳት ችለናል ማለት ነውና የሰሞኑ ግን በጣም ብዙዎችን እንግዲህ ያነቃቃ ምክንያቱም ከሚታዩ ምልክቶች ከሚታዩ እውነቶች አንፃር ሊሆን ይችላል የሚል ግምትም ስለነበረ ብዙ ሰዎች የተዘጋጁበት ብዙ ሰዎች ልባቸውንም ነፍስ መንፈሳቸውንም ጭምር ለዚህ ነገር አዘጋጅተው ሲጠባበቁ የነበረበት ጊዜ ነበረ። በእርግጥ ጊዜው የንጥቀት ሊሆን እንደሚችል የሚያሳዩ ብዙ እውነታዎች አሉ። ግን ደግሞ በቀጠሮ የሚመጣ ንጥቀት የለም። መጽሐፍ ቅዱስም እንደዛ አይለንም። ለምን መጽሐፍ ቅዱስን እንደዚህ ያወቅንና እየተረዳን በዚህ ጊዜ ነው በዛ ጊዜ ነው እንደምንል አይገባኝምና ይሄንንም ደግሞ የምንሰማ ሰዎች ቃሉን ካለማወቅ የተነሳ ይሁን በምን አይነት ምክንያት እንደሆነ እንኳን ግራ በሚያጋባ ሁኔታ ነገ ንጥቀት ይሆናል የሚቀጥለው አመት አሁንም በ2030 በ2032 የሚሉ ደግሞ እየመጡ ያለበት ጊዜ ነውና እነዚህንም እንግዲህ ልናምን ነው ማለት ነው። ነገር ግን የእግዚአብሔር ቃል እንደዛ አይልም። መጽሐፍ ቅዱስ ላይ በአንደኛ ተሰሎንቄ ምዕራፍ 5 ላይ ሌባ በድንገት እንደሚመጣ እንደዛው ጌታ በድንገት እንደሚመጣ ያ ቀን እንደዛ እንደሚሆን በማቴዎስ 24 ላይ ደግሞ ከአባት በቀር ልጅ እንኳን እንደማያውቅ መላእክትም እንደማያውቁ ጭምር የእግዚአብሔር ቃል ይነግረናል። ብዙ ክፍል ላይ ይሄንን ቀን እንደማናውቅ ነገር ግን ደግሞ ድንገት እንደሚሆን እንደ ሌባ እንደሚሆን ነው መጽሐፍ ቅዱስ የሚነግረንና እነዚህን ቃሎች እንዴት አይተናቸው ነው እንዴት አስበናቸው ነው ወይንስ ሽረናቸው ነው ወይንስ እንደዚህ አይደለም ብለን ልንልበት የምንችልበት የራሳችን ካልኩሌሽን ኖሮ ነው እና እንዲህ አይነት ነገሮች በሚመጡበት ጊዜ ውስጥ ወደ እግዚአብሔር ቃል መለስ ብለን የእግዚአብሔር ቃል ምን ይላል የሚለውን ነገር እንድናስተውል ግድ ይለናል ማለት ነው። ይሄ ማለት ግን በሚባሉ ጊዜያቶች ውስጥ እንደው በቀናቶቹ በወራቶቹ በሰዓታቶቹ ውስጥ ይሆናሉ ብለን ባንገምትም ጊዜው እንደደረሰ ግን ልናውቅ ይገባል። ምናልባት ይህንን ፕሮግራም እያቀረብኩም ላልኖር እችላለሁ። እናንተም በተቀመጣችሁበት በየቤታችሁ ባላችሁበት በመንገድ በተለያየ ሁኔታ ውስጥ ባላችሁበት ሁኔታዎች ውስጥ ላንኖር የምንችልበት የቀረበ ጊዜው ግን እንዳለ እንድናውቅ ያስፈልጋል። የተወደዳችሁ ተመልካቾቻችን በዚህ ጊዜ ውስጥ አልሆነም ማለት ገና ነው ማለት አይደለም። ከዚህም ጊዜም በፊት ሊሆን የተገባው ነገር ነው ብለን የምናስበውን ከዚህም በኋላም ደግሞ ሊሆን ይገባል ብለን የምናስበውን የተለያዩ ቀናቶች የተለያዩ ጊዜያቶች ላይ ባለመሆኑ አይሆንም ማለት አይደለም። ጌታ እመጣለሁ ብሏል፣ ይመጣል። ምንም ይሄ የሆነ ነገር የተረጋገጠ ምንም የማያሻማ ምንም የማያደራድር ምንም ፍልስፍና የማያስፈልገው ምንም ትንታኔ የማያስፈልገው ጌታ ይመጣል። በድንገት ነው የሚመጣው፣ በማናስብበት ሰዓት ነው የሚመጣው፣ እንደ ሌባ ነው የሚመጣው። ከዛም ባሻገር ደግሞ ማናችንም ደግሞ አናውቅም። ይሄ በመጽሐፍ ቅዱሳችን በእግዚአብሔር ቃል የተረጋገጠ እውነት ነው። ስለዚህ የጌታ ምጽአት የጌታ ቀን እንደደረሰ አውቀን በማንኛውም ሰዓት ዝግጅታችንን ማድረጋችንን እየቀጠልን ማለት ነው። የሰው ልጅ በማታስቡበትና በድንገት ይመጣል ተብሎ ስለተጻፈልን ማለት ነው። ስለዚህ ሁሉ ጊዜ ደግሞ የተዘጋጀን እንድንሆንም የእግዚአብሔር ቃል ስለሚነግረን በዚህ ረገድ እንግዲህ የተዘጋጀን እንድንሆን ትናንትና ስላልመጣ ከትናንት ወዲያ ተብሎ ስላልመጣ ከዛም በፊት ተብሎ ስላልመጣ አይመጣም ማለት አይደለም። ጌታ ይመጣል።
ለማንኛውም ግን ለትምህርት የሆነን ዘንድ ከአማርኛ ቲዩብ ላይ በተለያዩ ጊዜያቶች ውስጥ በዓለማችን ላይ ንጥቀት ይሆናል ብለው የተናገሩ ሰዎች የተናገሩት እውነትና ያልሆነበትን ምክንያት የሚያስቃኝ ዝግጅት ነው የሚኖረን። እነሆ ይሄንን ፕሮግራም እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ ይሆናል። If the rapture doesn't happen today, ከጥቂት ወራቶች በፊት ጀምሮ በመድራችን ላይ አንድ አነጋጋሪ ነገር ሲሰማ ቆይቷል። እሱም አንድ የሳውዝ አፍሪካ አገልጋይ ነኝ የሚል ሰው በቅርቡ ንጥቀት ሲሆን አይቻለው። ኢየሱስ መጥቶ ተናግሮኛል፣ ሊያውም ቀኑን እቅጩን ነግራቸዋለሁ። ሴፕቴምበር 23 እና 24 ይህ መነጠቅ ይሆናል። ይህንንም እንደሚሆን ራሱ ኢየሱስ ክርስቶስ ነግሮኛል። ምንም አልጠራጠርም። 100 ቢሊዮን % እርግጠኛ ነኝ ሲል የተሰማው ይህ አገልጋይ ተብየው ጆሹዋ ከሰሞኑም ብቅ እያለ እንደውም ትናንትና እንኳን በነበረው ሴፕቴምበር 23 እነጠቃለው ያለው ቀን ላይ እንኳን በቀጥታ ስርጭት በመግባት አዎ እኔ እርግጠኛ ነኝ ዛሬ አንድ ነገር ይሆናል እነጠቃለው ሲል መሰማቱ ይታወቃል። ታዲያ ጆሹዋ የሞቱን በመጨረሻ እንኳን ደቂቃ ላይ ሆኖ ምናልባት እንኳን ሴፕቴምበር 23 እና 24 እንደ አውሮፓውያን አቆጣጠር ምናልባት ምንም ባይፈጠርና ምንም ነገር ሲሆን ባታዩ በቃ እርግጠኛ ሆኖ ስላልተነጠቃችሁ ነው። እኔ ግን ዓርብ ዕለት ከናንተ ጋር አይደለሁም ምክንያቱም ስለምነጠቅ በዚህ የለሁም እያለ በመጨረሻው የቀጥታ ስርጭቱ እነጠቃለው ባለበት ቀን ሲናገር ተሰምቷል። ታዲያ እንዲህ አይነቱ ትንቢት ነው ብሎ የሚናገረው ውሸት የሆነውን ንግግሩን ብዙዎች አምነውትና ተቀብለውት በየቦታው ልክ ኢየሱስን የሚመስል መልእክት ሲያስተላልፉ ይታያሉ። ሌላኛውም በተመሳሳይ መልኩ በዚህ በንጥቀት ላይ የምትቀልዱና አይሆንም የምትሉ ሁሉ ተጠንቀቁ፣ ዛሬ መጨረሻው ቀን ነው፣ ልንሄድ ነው እያሉ ሲናገሩ በድረገጾቻቸው በፔጆቻቸው ሲያጋሩ አይተናል። ከዛም ደግሞ አልፈው ያሉት ብዙዎቹ ዕቃቸውን፣ ንብረታቸውን፣ ቤቶቻቸውንና መኪኖቻቸውን በመሸጥ ሴፕቴምበር 23 እና 24 ከዚህ ዓለም እንሄዳለን ኢየሱስ መጥቶ ይወስደናል ብለው ሲናገሩ ተሰምተዋል። ምንም እንኳን እንዲህ አይነቱን ነገር ሰዎች እያመኑ ከዘመን ዘመን ከዓመት ዓመት ያደረጉት ቢሆንም አንዳቸውም ግን በተናገሩትና እርግጠኞች ነን ብለው ባሉት ቀን እንዳልሄዱ እስከዛሬ ድረስ ብዙ ጊዜ ተስተዋሏል። እስቲ ዛሬ ደግሞ በዚህ ቪዲዮ ልክ እንደ ሳውዝ አፍሪካው አገልጋይ ነኝ እንዳለው ጆሹዋ አይነት በዘመናት ውስጥ ንጥቀት በዚህ ቀን ይሆናል፣ አረ እንደውም በዚህ ወር ነው፣ አረ በዚህ ዓመት ነው፣ በዚህ ሰዓት ነው እያሉ ሲናገሩ የነበሩና የተዋረዱ ሰዎችን አምስቱን ዋናዎቹን እናሳያችኋለን። ተከታተሉ። ከዚህ በፊት ልክ እንደ ሳውዝ አፍሪካው አገልጋይ ነኝ ያለው እንደ ጆሹዋ በጣም ብዙዎች በየዘመናቱ ተነስተው ንጥቀት በዚህኛው ወር አሊያም በዚህኛው ዓመት እንዲሁም በዚህኛው ቀን እያሉ እየተናገሩ ነበሩ። ታዲያ ከነዚህ መሃል ያሉትን አምስቱን እንነግራቸዋለን። የመጀመሪያው ታላቁ ሀፍረት ወይም ውርደት ተብሎ የሚታወቀው እንደ አውሮፓውያኖች አቆጣጠር በ1843 ላይ ዊሊያም ሚለር የተባለ ሰው ንጥቀት ይሆናል ብሎ መናገሩ ነው። ታዲያ የዊሊያም ሚለር የተለየው በ1843 ላይ እስከ 1844 ባለው በአንድ ዓመት ውስጥ ማርች 21ን መነሻ አድርጎ በእነዚህ አንድ ዓመታቶች ውስጥ ከ1843 ማርች 24 እስከ 1844 ማርች 24 ጊዜ ድረስ በዚህ አንድ ዓመት ውስጥ ኢየሱስ ክርስቶስ ይመጣል ንጥቀትም ይሆናል ብሎ መናገሩ ይታወሳል። ታዲያ ይሄ ሰው የባፕቲስት ወይም ደግሞ የመጥምቃውያን ሰባኪ ሲሆን የአሜሪካ ነዋሪም ነበር። ይሄንን ንግግሩንም አምነው እጅግ በጣም ብዙ 10 ሺዎች የሚሆኑ ሰዎች ሚልተርስ በሚባል መጠሪያ እየተጠሩ ኢየሱስን የንጥቀት ትንቢት በማመን ብቻ ስራዎቻቸውን በመተው ዕቃዎቻቸውን፣ ንብረቶቻቸውን በመሸጥና ለሌሎች ሰዎች በመስጠት ወደ አንድ ተራራ ጫፍ ላይ ሄደው መጠበቅ ጀመሩ። በሚያሳዝን ሁኔታ ገበሬዎች እንኳን አረ ምን ይሰራል በማለት ዘራቸውን በዛ ጊዜ ላይ አልዘሩትም ነበር። በስተመጨረሻ ግን ሚለር እንደተናገረው ሳይሆን በቀረ ጊዜ ሰዎቹ እጅግ በጣም አዝነው ትተውት በሄዱት እርሻ ላይ ተንበርክከው ለቅሷቸውን አጥፈውታል።
ተከታዮቹም በማርች 21 ላይ ይህ ነገር እንዳልሆነ ሲያውቁ ጊዜ የሀፍረታቸውን ሀፍረት ወደ ኦክቶበር 22 ነገሩን ማዘዋወራቸው ሌላው የሚያስቀው ገጠመኝ ነው። ይሄ ግን በዚህ ብቻ አላበቃም። ብዙዎች በዚህ ምክንያት ልባቸው ተሰብሮና በሐዘን ውስጥ ሆነው ከእምነት አፈግፍገዋል። እንዲሁም ሌሎች ደግሞ ይሄንኑ የተፈጠረውን ህብረት አንድ በማድረግ አድቬንቲስት ሰባተኛው ቀን የሚልም ግሩፕ ፈጥረዋል። እንዲህ አይነት ውርደት ግን ከዘመን ዘመን እንደገና ሌላም ጊዜ ተፈጥሯል። ሌላውኞቹ ደግሞ በዓለም ደረጃ የሚታወቁት ንጥቀት ይሆናል ብለው ውርደትን የተከናነቡት የጆሆቫ ዊትነሶች ወይም የየውሃ ምስክርነቶች ናቸው። ታዲያ ይሄ ነገር የሆነው በተለያዩ ዓመታት ውስጥ ነበረ። ነገሩ የጀመረው በ1914 ነው። ቻርልስ ቴዝ ሩዘል የተባለው የየውሃ ምስክርነት ወይም ዋች ታወርን መሪ ከሆኑት መካከል እንዲሁም ደግሞ ተከታይ መሪዎቹ በአንድ ላይ ሆነው እነዚህን እቅጭ የሚመስሉ ዓመታት አስቀመጡ። እነዚህ ዓመታቶች እንደ አውሮፓውያን አቆጣጠር በ1914 ላይ ክርስቶስ ኢየሱስ በግልጥ ወደ ምድር ይመለሳል የሚል አስተምሮ ነበራቸው። ከዛ በ1918 ደግሞ የቤተ ክርስቲያንና የመንግስት ማብቂያ ይሆናል። በ1925 የመጽሐፍ ቅዱስ ላይ ያለው ትንሣኤ እንደሚሆንና በ1975 ደግሞ በሙሉ የምድር ላይ ያለ የህዝብ የሰው አገዛዝ እንደሚቋረጥ ተናግረው ነበር። ነገር ግን ምን ሆነ? በሚያሳዝን ሁኔታ በዚህ አስተምሮ ላይ ህይወታቸውን የመሰረቱ የተወሰኑ የእምነቱ ተከታዮች እንደተነገረው በአስተምሮቱ መሰረት ጊዜው በደረሰ ጊዜ ቤቶቻቸውን መሸጥ፣ ከሥራ መልቀቅ፣ ለብዙ ድሆች ገንዘባቸውን ንብረታቸውን መስጠት ጀመሩ። ከዛም ይህንን ነገር የተቀበልን የተመረጥንን በማለት በአንድ ተራራ ጫፍ ላይ እነዚሁም እንደተለምዶ ተሰባሰቡ። 1914 የተባለው ዓመት ደረሰ። ምንም ነገር የለም። ምንም የመጣም እቅጭም ያለ የተንቀሳቀሰም ነገር አልነበረም። ታዲያ ግን እነዚህ ደግሞ ቡድኖች የራሳቸውን ሐሳብ ፈጠሩ። ክርስቶስ ኢየሱስ መጥቷል ብለው ድርቅ አሉ። የመጣውም የማይታይ ሆኖ ነው፣ ምክንያቱም የእግዚአብሔር መንግስት አትታይም የሚል የአስተምሮ ማስተካከያ አደረጉ። ይሄው እስካሁን ድረስ ክርስቶስ ኢየሱስ በምድር ላይ መጥቶ ነግሷል ብለው ድርቅ ያለ አስተሳሰባቸው ይዘው እንደቀጠሉ ናቸው። ምን እሱ ብቻ አስቀድሞ ተነግሮ እንደነበረው አስተምሯቸው በ1918 በ1925 እና በ1975 ያሉትንም ተደጋግሞ ይሆናል ብለው ሲያስተምሩ የነበሩትም በሙሉ ካድ አደረጉ። እስካሁን ድረስ ይህ እምነት ተከታዮች በብዙ ሚሊዮኖች እየሳቱና እያሳቱ በምድር ላይ ይገኛሉ። ሶስተኛው ደግሞ ክርስቶስ ይመጣል በማለት በታሪክ ውርደትን ከተከናነቡ ሰዎች መካከል ኤገር ዋይዝናንት ይባላል። ይህ ደግሞ እንደ አውሮፓውያን አቆጣጠር በ1988፣ 89፣ 93 እና 94ን ጨምሮ በተደጋጋሚ ይሆናል እያለ ሲናገር የነበረ እጅግ በጣም የሚያሳዝን ሰው ነው። ኤገር ደግሞ በሚገርም ሁኔታ ባልተለመደው መንገድ ከቤተ ክርስቲያን ወይም ከአገልግሎት ወይ ደግሞ ነብይ ነኝ ብሎ አይደለም የመጣው። ምክንያቱም ኤገር የናሳ ኢንጂነር ወይም የምርምሩ ካምፓኒ መሐንዲስ ነበረ። ታዲያ ኤገር ድንገት ልውጥ ብሎ የትንቢትን መጽሐፍ ጸሐፊ መስል ቀይር ብሎ ፊልድ እንደቀየረ ሰው እንቅስቃሴ ጀመረ። በ1988 እንደ አውሮፓውያን አቆጣጠር ክርስቶስ ኢየሱስ ወደዚህ ምድር እንደሚመለስ ወይ ንጥቀት እንደሚሆን እቅጩን እንደሆነ በእርግጠኝነት መጻፍና ለሕዝብ ማስተላለፍ ጀመረ። እንዲሁም 88 ምክንያቶችን ማስቀምጦ በዛ ዓመት ላይ ንጥቀት እንደሚሆን የሚያረጋግጥ የሚመስል ነገሮችን ጻፈ። ንጥቀትም ልክ እንዳሁኑ አይነት እንደ ሳውዝ አፍሪካው ጆሹዋ በሴፕቴምበር ውስጥና በሴፕቴምበር ከ11 እስከ 13 ባሉት ቀናቶች ውስጥ እንደሚፈጠር ለብዙ ህዝቦች ተናገረ። ታዲያ እዚህ ሰውዬ ግን ከሁሉም ለየት የሚያደርገው ከ4.5 ሚሊዮን በላይ መጽሐፍቶችን ለሰዎች ሸጠ፣ አከፋፈለ። ቤተ ክርስቲያን መዘጋጀት ጀመረች። በየሚዲያው ይህ ነገር መሰራጨትና መባዛት ጀመረ። እንዲሁም አንዳንድ ክርስቲያኖች የቤቶቻቸው ጣሪያ ላይ ሆነው በተባለው ቀን ንጥቀትን ሲጠባበቁ ሁሉ ነበር። የተባለው ቀን ግን በደረሰ ጊዜ 1988 ላይ ምንም
የተፈጠረ ነገር የለም። ምንም እንቅስቃሴ የለም። ይህ ግን ሰው በዚህ አላበቃም። ምንም ሀፍረት ቢይዘውም እንኳን አይኑን በጨው አጥቦ 1989 ላይ በድጋሚ እንደሚሆን ነገራቸው። በዛም ቀን ምንም አልተፈጠረም። እንደገና በ1993 እንደገና በ1994 ድረስ እንኳን ይህ ነገር ይሆናል እያለ ለተከታዮቹ አይኑን በጨው አጥቦ መናገሩን ቀጠለ። በእነዚህ ሁሉ ቀናቶች ውስጥ ግን ምንም የተፈጠረ ጊዜ የለም። አራተኛው በንጥቀት አማካኝነት ውርደትን የተከናነበው ሃሮልድ ካምፒንግ ይባላል። ሃሮልድም በ1994 ላይ ልክ የኤገርን አይነት አስተሳሰብ የጀመረ ይመስላል። ይሄ ሰው ደግሞ በአሜሪካን ሬዲዮ ላይ ወንጌላዊ ወይም አገልጋይ የነበረ ሲሆን ፋሚሊ ሬዲዮ ኔትወርክ የሚባል የሬዲዮ ፕሮግራም ይመራ ጀመር። ታዲያ ይህም ሰው በተመሳሳይ ሁኔታ በ1994 ሴፕቴምበር ወር ላይ ንጥቀት እንደሚሆን ተናግሮና አስቦ ነበረ። ይህም ግን ሳይሳካ በቀረ ጊዜ እንደገና በ2011 ላይ በሜ 21 ላይ ንጥቀት እንደሚሆን አሁንም ለተከታዮቹ አወጀ። ያም ደግሞ ባልተሳካ ጊዜ ልክ እንዳሁኑ አይነት ፓስተር ኦክቶበር 21 ላይ እንደሚሆን አድርጎ ለህዝቦቹ ተናገረ። ምንም የተደረገ ነገር የለም። ነገር ግን ትልቁን የሚዲያ ሽፋንና ሬዲዮ ይጠቀም ስለነበር አሁንም በጣም ብዙ ሺዎች ስራቸውን መልቀቅ ጀመሩ። ገንዘባቸውን ለድሆች መርዳት ጀመሩ። ንብረቶቻቸውን፣ ቤቶቻቸውን፣ መኪኖቻቸውን በመሸጥ ሃሮልድን ተማምነው ንጥቀት እንደሚሆን እርግጠኛ ሆኖ ነበር። ሁለቱም ሃሮልድ የገመታቸው ወይም የተነበያቸው ቀኖች ግን ሳይሆኑ ቀሩ። በስተመጨረሻ ግን ሃሮልድ በአደባባይ በህዝቦች ፊት ንስሐ ገባ። ተሳስቶም እንደነበረ አመነ። በሚያሳዝን ሁኔታ ግን በዚህ ምክንያት እጅግ በጣም ብዙ ሰዎች ከክርስትና እምነት አፈገፈጉ። ሌሎቹም በእምነቱ ላይ በከፍተኛ ሁኔታ ማላገጥ ጀመሩ። ብዙ ሚዲያዎችም ይሄንን አምነው ሲናገሩና ሲዘግቡ የነበሩ ከዛ በኋላ ስራቸውን በድፍረት ሊቀጥሉ አልቻለም ነበር። ሌላው ደግሞ በቅርብ ከሆኑ ክስተቶች መካከል በ2014 እና 15 ላይ የተከተለውን የብለድ ሙን ወይም ደግሞ የደም ጨረቃን ተከተለው ጆን ሃጌና ማርክ ቢልትዝ የተባሉ በጣም የታወቁ ሰባኪዎች ናቸው። አሁን ኢየሱስ ክርስቶስ ይመጣል ብለው ለህዝቡ ሲያዳርሱና ሲናገሩ የነበሩ እነዚህም ሰዎች በብዛት መጽሐፍቶችን አሳተመው በተለያዩ ኮንፈረንሶችና ፕሮግራሞች ላይ ይህንኑ ሐሳቦች ለብዙ ሰው ሲናገሩ ነበር። ብዙዎችም እውነት እንደሆነ አምነዋቸው በአይሁዶች አዲስ ዓመት ማለትም ሴፕቴምበር ላይ የኢየሱስን መምጣት ሲጠባበቁ ነበር። ነገር ግን ምንም አይነት ትንቢታዊ ንጥቀትም ሆነ መጽሐፍ ቅዱሳዊ ነገር አልተከሰተም ነበር። በመጨረሻ ላይ እጅግ የሚያሳፍር ነገር አጋጠማቸው። የትንቢታዊ አገልግሎት በአደባባይ መዋረድ ጀመረ። ብዙዎችም እንደተለመደው ከእምነቱ መልቀቅና ማፈር ጀመሩ። ያሁኑም የሳውዝ አፍሪካው አገልጋይ ነኝ የሚለው ጆሹዋ ተመሳሳይ ነገር ነው ያጋጠመው ያለው። እሱንም ተከትለው በሚዲያዎቻቸው ላይ እንደፈለጉ ብቅ እያሉ አዎ ንጥቀት ይሆናል፣ ጆናታን አልዋሸም፣ እኔም አይቻለው ተናግሮኛል፣ ሴፕቴምበር 24 እና 25 ይሆናል ሲሉ የነበሩ ሁሉ አሁን ነገ ከነጎዲያ ይህ ቀን ካለፈ በኋላ መልሰው ያፍራሉ። አንዳንዶችም በዚህ ሰዓት ላይ በሚዲያቸው ላይ ለቀውት የነበረውን ነገር ማጥፋት ጀምረዋል። ምክንያቱም ምንም ባልተፈጠረ ጊዜ ሀፍረቱ ጀምሯቸዋል። አንድ ነገር ብለናችሁን ጨርስ። የጌታችን የኢየሱስ ክርስቶስ መምጣት፣ በዳመና ላይ መምጣት፣ ቅዱሳን የሱ የሆኑትን መውሰድ፣ ቤተ ክርስቲያንን መንጠቁ የማይቀር ነው። ነገር ግን በዚህኛው ቀን በዚህኛው ሰዓት ግን ማለት ማንም አይችልም። ምክንያቱም በማቴዎስ ምዕራፍ 24 ቁጥር 36 ላይ ጌታችን ኢየሱስ ክርስቶስ በግልጽ ተናግሮናል። ያቺን ቀንና ሰዓት ማንም እንደማያውቃት፣ መላእክትም ቢሆኑ የሰው ልጅም ቢሆን ሊያውቀው እንደማይችል አብ ብቻ የደነገገው ቀን እንደሆነ ተናግሯል። ስለዚህ ምናልባት ከዚህ በኋላ በዚህኛው ቀን ይመጣል፣ በዚህኛው ቀን ይሆናል የሚሉ ትንቢቶችን እንኳን ብትሰሙ እንደ ነገሩ ዝም ብላችሁ ለፉት። ጌታ ኢየሱስ ክርስቶስ ያላለውን ብሏል ብሎ መናገር፣ የማይሆነውን ይሆናል ብሎ መናገር እጅግ በጣም ከባድ ጥያቄና ብዙዎችን የማሰናከል ምክንያት ሊሆን ይችላልና ስለምናየው ስለምንናገረውና ስለምናደርገው ነገር ሁሉ ጥንቃቄ ሊኖረን ይገባል።
ይህም ሆነ ያ ግን ለክርስቲያኖች ይህ መልእክት ታላቅ መልእክት ነው። ምናልባትም እነዚህ ሰዎች አየን እያሉ ይምጡም አይምጡም እንጂ ለኛ ግን እንደ መንቃት እንደ ምልክት ሊሆንልን ይገባል። ምክንያቱም በመጽሐፍ ቅዱስ ላይ በማቴዎስ ምዕራፍ 24 እንዲሁም በሌሎች ክፍሎች ላይ የተነገሩ የትንቢት ቃሎች በሙሉ ፍጻሜ ያገኙ ነው። አዎ በእርግጥ ኢየሱስ ክርስቶስ ተመልሶ ይመጣል። መቼ እንደሆነ አናውቅም። እነ ጆሹዋ እንደቀጠሩት በ25 በ24 በሚቀጥለው ዓመት በዛኛው ዓመት ላይሆን ይችላል። ነገር ግን አንድ ነገር ወቁ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ከተናገራቸው ምሳሌዎች መካከል አንዱን እናንብብላችሁ። እንደዚህ ይላል ማቴዎስ ምዕራፍ 24 ከቁጥር 42 ጀምሮ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን ወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል ብሎ ተናግሯል። ምናልባት ይሄ ጥቅሱ እየተናገረ ያለው ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአትም ሆነ ስለ ንጥቀት ቢሆን በየትኛው ሰዓት ግን ይህ ነገር እንደሚከሰት ስለማናቅ እንዲህና እንዲያቀን ነው ብለን ከመናገር በመቆጠብ በግልጽ ግን አንድ ነገር ልናውቅ ይገባል። ቃሉ ላይ እንደሚለው ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስለዚህ መቼ እንደሆነ ባናውቅም አንድ ነገር ግን ከኛ ይጠበቃል፣ መንቃት፣ ነቅቶ መጠበቅ። ይህንን መልእክት ለብዙዎች እንዲደርስና እንድንነቃ በዚህና በዚያ ቀን እያልን ልባችንን እያወረድን ያልተጻፈውን እየገመገምን ከምንውል ነቅተን ወገባችንን ታጥቀን መብራታችንን አብርተን እንድንጠብቅ እግዚአብሔር ይረዳን ዘንድ ለብዙዎች ይህንን መልእክት አስተላልፉላቸው። አዎ በእርግጥ ኢየሱስ ክርስቶስ ከፊታችን ባሉት ቀኖች በአንዱ ይመጣል። አሜን። ማራናታ። ጌታ ሆይ ቶሎና። የተወደዳችሁ ተመልካቾቻችን እንደምታስታውሱት በወርሃ ነሐሴ መጨረሻ አካባቢ ላይ እህታችን ዳያን የምትባል እግዚአብሔር የሰጣትን መልእክት በተለያዩ ሶሻል ሚዲያዎች ስታሰራጭ እንደነበረ ይታወቃል። ይሄም ደግሞ ቤተክርስቲያን ልትነጠቅ አልተዘጋጀችም፣ ተዘጋጁ የሚል መልእክት ያለውና የቤተክርስቲያን መሪዎች ደግሞ በዚህ አቅጣጫ ላይ ህዝቡን የማዘጋጀት ስራ ላይ አተኩራችሁ እንድትሰሩ ከእግዚአብሔር የተቀበለችውን መልእክት ክፍል 1 ማቅረባችን ይታወሳል። ዛሬ ደግሞ ሁለተኛውን ክፍል መልእክት በቅርቡ የለቀቀችውን ማለት ነው እሱን ወደ እናንተ እናደርሳለን። እህታችን ዳያን በጀርመን ሀገር የምትኖር በአንዲት ቤተክርስቲያን የምታገለግል እህት ናት። መልእክቷ ጠንካራ መልእክት ነው። መልእክቷ ትክክለኛ መልእክት ነው። ብዙ ሰዎች ይህንን መልእክት ክፍል 1ን በሰሙ ጊዜ እንዲሁም ደግሞ ይሄኛውንም ባዩት ጊዜ ራሳቸው እንዲመለከቱ ከድርጊታቸውም ከማንኛውም አካሄዳቸው ተቆጥበው ጌታን የሚለውን ነገር በመስማት ረገድ ሊያደርጉት የሚገባቸው ነገሮች ላይ እርምጃ እየወሰዱም ጭምር እንዳሉም ለመረዳት ችለናል። ስለዚህ ይህንን ክፍል 2 መልእክቷን ደግሞ ለዛሬ ይዘንላችሁ ቀርበናል። እነሆ ይቀጥላል። አብራችሁ ነው። ሰላም ቅዱሳን፣ ስሜ ዳያን ይባላል። እንደገና ወደ እናንተ የመጣሁትኝ ጌታ በቀጣይ የሰጠኝን መልእክት ወደ እናንተ ለማስተላለፍ ነው። አንድ ነገር ግን መጀመሪያ ለመናገር እፈልጋለሁ። እኔ ነብይት አይደለሁኝም። አንዳንድ ሰዎች እንደሚሉት እኔ አንዲት ከማንም ያልተለየሁኝ በጀርመን ከተማ በጸጋው ቃል አማኞች ቤተክርስቲያን የምትገኝ የጌታ ደቀ መዝሙር ነኝ። የእግዚአብሔር ቃል በትንቢተ ኢዩኤል ምዕራፍ 2 ላይ እንደሚናገር ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ህልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈሴን አፈሳለሁ የሚለው ቃል እየተፈጸመ እንደሆነ ነው የምናየው። እኔ ስለዚህ ርዕስ ስለዚህ መልእክት አልጸለይኩኝም፣ አላሰብኩበትም። በሐሳቤም በአእምሮዬ ውስጥም የነበረ ነገር አልነበረም። ጌታ በሚያውቀው በዙሪያ ያሉ ቅዱሳን ያውቃሉ። እኔ የነበርኩበት ጊዜና ሲዝን በጣም ጌታን በጾምና በጸሎት ሌሊትና ቀን
ፊቱን እየፈለኩኝ ከሱ ጋራ ጊዜን በማሳልፍበት እያሳለፍኩ ባለውበት ጊዜ ነው ጌታ በራሱ አጀንዳ በራሱ እቅድና ፕላን ይሄንን የመለከት ድምጽና የማንቂያ ደውል ይዞ ወደኔ የመጣው እኔ ጠይቄው አይደለም ነገር ደግሞ ይሄ መልእክት ለማስፈራራት አይደለም ጌታም ይሄን መልእክት የሰጠኝ እኔ ሰዎች እንዲፈሩ አይደለም ይሄ የጌታ የፍቅሩ የማንቂያ ደውል ነው የእግዚአብሔር ቃል እንደሚናገር በእውነት ጌታ እግዚአብሔር ሚስጥሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ብሎ በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ ይናገራል ይሄ የሚያሳየው የእግዚአብሔርን ፍቅር ነው እግዚአብሔር ለኛ ያለውን ፍቅር ነው እንጂ የሚያሳየው ሊያስፈራራን አይገባም ይሄ መልእክት ጁላይ 25 2025 ላይ ነው በማለዳ 3:40 ላይ መንፈስ ቅዱስ ከእንቅልፌ ቀሰቀሰኝ ነቅቼ አይኖቼ ተከፍተው ገና በአልጋዬ ላይ ሳለው የወታደሮች የዘመቻ ድምጽ በቀኝ ጆሮዬ ብቻ መስማት ጀመርኩ ድምጹ ከቤቴ ወይም ከውጪ ከጎረቤቶቼ ቤት እንዳልሆነ ሲገባኝ ደንግጬ ከአልጋዬ ላይ ተነሳው ከዛ ወዲያው መጸለይ ጀመርኩ ጌታን መጠየቅ ጀመርኩ የዛን ጊዜ ድምጹ ጠፋ ጌታ ተናገር እሰማለው ይሄ ድምጽ ምንድነው ልትናገረኝ የምትፈልገው ብዬ ጌታን መጠየቅ ጀመርኩ ከዛ መጽሐፍ ቅዱሴን ከፈትኩ ወዲያው መንፈስ ቅዱስ ወደ ዮሐንስ ራእይ ምዕራፍ 19 መራኝ ጌታ በዚህ ክፍል ውስጥ ሊናገረኝ የሚፈልገው ነገር እንዳለ ገባኝ ምን እንደሚናገረኝ ለማወቅ ሙሉውን ምዕራፍ ማንበብ ጀመርኩ አሁን ግን የዚህን ምዕራፍ ዋና ሐሳብ ብቻ ነው ማስተላለፍ የምፈልገው እንደዚህ ይላል የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ክብርንም ለእርሱ እናቅርብ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ሰማይም ተከፍቶ አየሁ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል በጽድቅም ይፈርዳል ይዋጋልም አይኖቹም እንደ እሳት ነበልባል ናቸው በራሱ ላይም ብዙ ዘውዶች አሉ ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው በደምም የተረጨ ልብስ ተጎናጽፏል ስሙም የእግዚአብሔር ቃል ተብሏል በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው ባላዮች ፈረስ ተቀምጠው ይከተሉት ነበር አህዛብንም ይመታበት ዘንድ ስለታም ሰይፍ ካፉ ይወጣል እርሱም በብረት በትር ይገዛቸዋል እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ አውሬውም ተያዘ በእርሱም ፊት ተአምራትን ያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነብይ ከእርሱ ጋር ተያዘ ሁለቱም በህይወት ሳሉ በሚቃጠል ወደ እሳት ባህር ተጣሉ የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ ወፎችም ሁሉ ከስጋቸው ጠገቡ የዮሐንስ ራእይ ምዕራፍ 19 ከ7 እስከ 9 ከ11 እስከ 16 ከ19 እስከ 21 ያለውን ነው ያነበብኩት ደንግጬ በፍርሃት አንብቤ ስጨርስ ጌታ መንፈስ ቅዱስ ምንድነው ብዬ ጠየቅኩ መንፈስ ቅዱስም ይሄ አሁን ያነበብሽው በቅርብ ይሆናል በቅርብ ጊዜ የሚሆን ነገር ነው ብሎ አስረዳኝ ይህንን ከሰማሁና ከተቀበልኩ ብዙ ቀናቶች አልፈዋል ማስተላለፍ ፈርቼ ነው የቆየሁት ጌታ ግን በዚህ ቃል ኦገስት 2 ላይ ከሌሊቱ በ3 ሰዓት ላይ በዚህ ቃል አስጠነቀቀኝ እግዚአብሔር የተቤዣቸው ይመለሳሉ ወደ ጽዮንም ይመጣሉ የዘላለምም ደስታ በራሳቸው ላይ ይሆናል ደስታንና ተድላን ያገኛሉ ሐዘንና ለቅሶም ይሸሻል የማጽናናችሁ እኔ ነኝ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ ሰማያትንም የዘረጋውን ምድርንም የመሰረተውን ፈጣሪህን እግዚአብሔርን ረስተሃል ትንቢተ ኢሳይያስ ምዕራፍ 51
ከቁጥር 11 እስከ 17 ነው ይሄ ክፍል ያለው። እኔ ግን የመጀመሪያዎቹን ቁጥሮች ብቻ ነው ያነበብኩት። ጌታ ይሄንን ከተናገረኝ በኋላ ጌታ ድምጹን እንደገና እንዲያረጋግጥልኝ ስጸልይ ቆየው። ጌታ ደግሞ ተናገረኝ ኦገስት 17 2025 ላይ የጌታ ድምጽ እንደዚህ ሲል ሰማሁት። የሰባቱ ዓመት ታላቁ መከራ በደጅ ነው፣ ተናገሪ የሚል ድምጽ ተደጋግሞ ሲለኝ ሰማሁት። የሰባቱ ዓመት ታላቁ መከራ በደጅ ነው። ጌታ ሆይ ይሄ ድምጽ ያንተ ነው ወይ ብዬ ወዲያው ተንበርክኬ ጌታን ጠየቅኩኝ። ከዛ ጌታ በዚህ ቃል ተናገረኝ። ከአንደበቴ የሚወጡት ቃሎች ሁሉ ጽድቅ ናቸው፣ አንዳቸውም ጠማማና ግራ የሚያጋቡ አይደሉም። በጥልቅ ለሚያስተውሉ ሁሉም ቀና ናቸው፣ ዕውቀት ላላቸው ስህተት የለባቸው። ተናገሪ። የሰባቱ ዓመት ታላቁ መከራ በደጅ ነው። ይሄንን ድምጽ እስከ ዛሬ ድረስ ነው እየሰማሁ ያለሁት። ቅዱሳን ይሄ ሁሉ ሊሆን ምን ያህል ጊዜ እንደቀረን አላውቅም። ግን ጌታ እንደተናገረኝ በጣም በቅርብ እንደሚሆን አምናለሁ። ስለዚህ ዋካችሁ ቤታችሁን አሰናዱ፣ ንስሐ ግቡ፣ የበደሏችሁን ይቅር በሉ፣ እግዚአብሔርን ንጹህ ልብን እንዲፈጥርላችሁ ለምኑ። ወንጌላችን ደግሞ እንደዚህ የሚል ነው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ከዛ ከ3 እስከ 4። እባካችሁ ቅዱሳን ለደከሙ ባክ ላደረጉ እህቶቻችንና ወንድሞቻችን ጸልዩ። ጌታ ኢየሱስ ክርስቶስ አሁንም ምህረት ወረዳ ጸጋውን ያብዛላችሁ። በጣም ነው የምወዳችሁ። ተባረኩ። ስትከታተሉት የነበረው የማራናታ ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ ጌታ ኢየሱስ ዘመናችሁን፣ ህይወታችሁን፣ አገልግሎታችሁን አብስቶ ይባርክ። ቀደም ሲል እንደተናገርኩት ጄኤምኤም ቲቪን እንድትደግፉ ከጎናችን እንድትቆሙ አሁን በዚህ በመጨረሻው ሰዓት ላይ ላበረታታችሁ ወዳለው ጌታ ሊመጣ በደጅ ነው። የእግዚአብሔርን ስራ ሰርተን እንለፍ፣ ወንጌልን እናሩጥ፣ ለወንጌል እንትጋ። ወንጌልን በማድረስ ረገድ ደግሞ ከኛም ጎን እንድትቆሙ ይሄንን አበረታታችኋለሁ። የተወደዳችሁ አብራችሁን ስለቆያችሁ ጌታ ኢየሱስ ይባርካችሁ። በሚቀጥለው ሳምንት ከታችን ሄቨን ጋር በሌላ አዲስ ፕሮግራም እንገናኛለን። እግዚአብሔር አምላክ ከናንተ ጋር ይሁን። የናንተ የሆነ ሁሉ የተባረከ ይሁን። ምድራችን ደግሞ በሰላምና በረፍት ትሞላ። ተባረኩልን።